ብዙዎቻችን ሰነፍ ነን። ማረግ የሚገባንን ነገር ማረግ በሚገባን ሰዓት ላይ ማረግ በጣም ይከብደናል። ምዕራባውያኖቹ ፕሮክራስቲኔሽን ብለው ይጠሩታል። አንድን ተግባር ከዛሬ ነገ እያሉ ማቆየት ነው። ስለዚህ እኛም በዛሬው ቪዲዮ የምንመለከተው the 7 deadly sins ከተባሉት ውስጥ ስሎት የተባለውን ወይንም ስንፍና የተባለውን ነገር ይሆናል። አሁን ይህንን እንደ ሰውኛን ተርጉሞ ካልን ሌዚነስ ወይንም ደግሞ ስንፍና እንለዋለን። ነገር ግን ስሎት የተባለውን ነገር አሁን ሜታፊዚክሊ እንመልከተው ከተባለ ግን ስታግኔሽን ኦፍ ኤነርጂ ይሉታል። የማይንቀሳቀስ ኤነርጂ የሆነ ቦታ ጋር የቆመ ስታክ ያደረገ ማለት ነው። ለምንድን ነው ማረግ ያለብኝን ነገር ማረግ እንዳለብኝ እያወቅኩ ማረግ ያቃተኝ? ይሄ ስታግኔሽን ኦፍ ኤነርጂ ነው ወደ ፕሮክራስቲኔሽን የሚመራን፣ ዛሬ ነገ ወደ ማለትና ወደ ማዘግየት። ፕሮክራስቲኔሽን ወይንም ስታግኔሽን ኦፍ ኤነርጂ እንዴት ነው የሚፈጠረው ወደሚለው ደግሞ እንምጣ። ሁሉም ሰው የተቀመጠበት ስቴት ኦፍ ኮንሽስነስ አለ፣ አይምሮ ያለበት ደረጃ ማለት ነው። ታዲያ አይምሮአችሁ ካለበት ደረጃ ጋር ተቃራኒ የሆነ ተግባርን ለመውሰድ ስታስቡ የዛኔ ፕሮክራስቲኔሽን ይከሰታል። ይህ ማለት ፍሪኩዌንሲያችን የሚያመለክተው እኛ ያለንበት ቦታ የሚያመለክተውና እኛ መውሰድ የምንፈልገው ተግባር እየተቃረነ ሲመጣ ነው። ምሳሌ ልስጣችሁ። ጂም ሜምበርሺፕ ከፍላችኋል፣ ወይ መክሳት ወይ ኪሎ መጨመር ትፈልጋላችሁ። ነገር ግን በየቀኑ ጂም መሄድ እንዳለባችሁ እያወቃችሁ እንኳን እየሄዳችሁ አይደለም። ለምንድን ነው ብላችሁ ከጠየቃችሁ የእናንተ ስቴት ኦፍ ኮንሽስነስ ያለበት ደረጃና እናንተ መውሰድ የምትፈልጉት ተግባር አንድ ቦታ ላይ አይደሉም፣ እየተቃረኑ ነው። በአካላችሁ ሄዳችሁ መስራትን ወይንም ደግሞ ጂም ውስጥ መንቀሳቀስን ትፈልጋላችሁ። ጂም እኮ መሄድ አትፈልጉም አይደለም፣ ስለፈለጋችሁ ነው ሄዳችሁ የከፈላችሁት። ነገር ግን ስለ ራሳችሁ ያላችሁ አመለካከት፣ በፍሪኩዌንሲ ደረጃ ያላችሁ እምነት ደግሞ ይህንን የሚቃረን ነው። ራሳችሁን ልክ እንደ አንፌት የተስተካከለ ቁመና እንደሌለው ሰው ትመለከታላችሁ። እንደማትለወጡ ወይንም ደግሞ አሁንም ወፍራም እንደሆናችሁ አሁንም ቀጭን እንደሆናችሁ ራሳችሁን እየተመለከታችሁ ስለምትሄዱ ምንም ያህል እዛ የመሄድ ፍላጎት ቢኖራችሁ እንኳን የምትሄዱ ሰዎች አትሆኑ። ለዚህ ነው ኤነርጂያችሁ ስታክ እንዲያደርግ ወይንም የሆነ ቦታ እንዲቆም ማድረግ የሌለባችሁ። ኤነርጂ ሁልጊዜም ቢሆን ፍሎ ማድረግ አለበት፣ መንቀሳቀስ አለበት። እንደ ሰው ልጆች ኢንፍላሜሽን ያጋጥመናል እኮ ይሄ የደም መርጋት የሚባለው ነገር። ደማችን ሄዶ የሆነ ቦታ ጋር ይቋጠራል ወይንም ደግሞ ይጠራቀማል። ልክ እንደዚህ ሁሉ ኤነርጂያችንም የሆነ ቦታ ጋር ስታግነንት ከሆነ የማይንቀሳቀስ ከሆነ አሁንም ይሄ ፕሮክራስቲኔሽን የሚባለው ነገር የኛ ኖሮ ይሆናል ማለት ነው። ሁሌም ቢሆን ማድረግ የምንፈልገው ነገርና እኛ አይምሯችን ያለበት ነገር ሳይጣጣም ይቀራል። እኛም ደግሞ ቆይ ነገ ከነገ ወዲያ እያለን ያንን ነገር እናራዝመዋለን። ስለዚህ ይህንን ነገር ለመቅረፍ ምን ማድረግ አለብን ካልን ፕሮዳክቲቭ ኤክሲኪዩሽን የሚባል ነገር አለ። ውጤታማ የሆነ ነገርን የመፈጸም አቅም። 3 ፕሌን ኦፍ ኤግዚስተንስ ደረጃዎች አሉ ብያቸዋለሁ፣ ሜንታል፣ ስፒሪቹዋል እና ፊዚካል ፕሌን። ስለዚህ አሁን እዚህ ዓለም ላይ ምንም አይነት ተግባር መስራት የለባችሁም እያልኳቸው አይደለም፣ ግዴታ አለባችሁ። ተግባር ባያስፈልግ ኖሮ ፊዚካል ፕሌን የሚባለው ነገር አይኖርም ነበር። ስለዚህ እዚህ ዓለም ላይ መስራት ያለባቸው ነገሮች እየሰራችሁ መቀጠል ይኖርባቸዋል። ነገር ግን ሁልጊዜም ቢሆን ከዚህ ከተግባር አክሽን ከተባለ ነገር ጀርባ መቅደም ያለበት ነገር አለ። ያም ደግሞ ፍሪኩዌንሲ ነው። እዚህ ዓለም ላይ መስራት አለባችሁ ሲባል ግን በልፋት አለባችሁ ወይንም ደግሞ በጣም ጠንክራችሁ መስራት አለባችሁ ደግሞ የሚለው ነገር ትክክል ላይሆን ይችላል። እዚህ ዓለም ላይ በሃርድ ወርክ የሚያምኑ በጣም ብዙ ሚሊዮነሮች አሉ፣ ቢሊዮነሮችም እንደዛው። በሃርድ ወርክ የማያምኑም ቢሊዮነሮች፣ ሚሊዮነሮች ይኖራሉ። ሁሉም ሰው የእምነቱን ውጤት እያገኘ ነው እየሄደ ያለው። እናንተ የምትፈልጉት ደረጃ ላይ ለመድረስ ግዴታ በጣም መስራት የለባችሁም፣ መስራት ብቻ በቂ ነው። እዚህ ዓለም ላይ ደና ህይወት ለመኖር በጣም ለፍቼ መስራት አለብኝ የሚል እምነት ካላችሁ እዚህ ዓለም ላይ ደና ህይወት ለመኖር ለፍታችሁ የምትሰሩ አይነት ሰዎች ትሆናላችሁ። ምክንያቱም እምነታችሁ መጥቶ እናንተ የምታገኙትን ነገር ሊሚት አድርጎታል። ስለዚህ በጣም ካለፋችሁ ገንዘብ የምታገኙ ሰዎች አትሆኑ። ይህም ሊሆን የቻለው ደግሞ ጠንክሮ መስራት ወይንም ደግሞ በጣም አንድ ስራ ላይ መልፋት ገንዘብ የማግኛ ብቸኛው መንገድ ስለሆነ ሳይሆን እምነታችሁ ያንን ስለሚያመለክት ብቻ ነው። ምክንያቱም ዓለማችን ላይ እውነታ የሚባል ነገር የለም። ነገር ግን እውነታ ነው ብለን ያመንነው ሰብኮንሽስ ማይንዳችን እውነታ ነው ብሎ የተቀበለው ነገር እንዳለ ለኛ እውነታ ይሆናል። ለዚህ ነው በተለያየ የእምነት ስርዓት ውስጥ ያደገ ሰው ያ እምነት እውነታ ነው፣ ሌላው እንዳለ ውሸት ነው እያለ የሚከራከረው። ከክርስትና ጀምራችሁ ወደ እስላም፣ ቡዲዝም አለ፣ ሂንዱይዝም አለ። ሁሉም የራሱ እምነት ትክክል እንደሆነ ነው የሚያስበው። ለምን ብለን ከጠየቅን ደግሞ ገና ከልጅነታቸው ጀምሮ ሰብኮንሽስ ማይንዳቸው የተቀበለው እውነታ እሱ ስለሆነ ነው። ስለዚህ አሁን እዚህ ጋር ስንፍና የተባለው ነገር ስታግኔሽን ኦፍ ኤነርጂ ነው ስንል ኤነርጂ ያለው ነገር ፍሪኩዌንሲን እያመለከተ ነው። ልክ እንደ ሬዲዮ ሞገድ አድርጋችሁ አስቡት። እዚህ ፍሪኩዌንሲ ላይ ያለውን ነገር ነው ወደዚህ ዓለም ለማምጣት መስራት ያለባችሁ። ተግባር የሚመጣው ይዛኔ ነው። በትላንትናው ቪዲዮ ምን ብያችኋለሁ? ፍሪኩዌንሲ የተባለው ነገር ማቴሪያላይዝድ ያልሆነ እዚህች ምድር ላይ ያልታየ እውነታ ነው ብያችኋለሁ። ታዲያ ይሄ ነገር እውነታ እንዲሆን መሀል ላይ ደላላ ያስፈልጋል።
ደላላውም ደግሞ ስራ ይባላል። ተግባር ብንለው የተሻለ ሳይሆን አይቀርም። ስለዚህ እዚህ ጋር አካላዊ ተግባራችሁ መጀመሪያ ፍሪኩዌንሲ የሆነውን ነገር ግን እዚህ ዓለም ላይ ያልታየውን ነገር እንዲታይ የሚያደርገው መሳሪያ ይሆናል። አሁን እዚች ምድር ላይ ህይወት የምትሉት ወይንም ሪያሊቲ ብላችሁ የምታስቡት ነገር ማቴሪያላይዝድ የተደረገ ፍሪኩዌንሲ ነው። ያንን ኮንሽስነስ ወደሚያዝና የሚጨበጥ ነገር ቀየራችሁት። ከዚህ በፊት በሰራውላችሁ ቪዲዮዎች ላይ አይምሯችሁ ውስጥ ያለውን ነገር እንዳለ ልትለውጡ ትችላላችሁ። መሆን ባለባችሁ የፍሪኩዌንሲ ደረጃ ላይ መቀመጥም ትችላላችሁ። እዛ ፍሪኩዌንሲ ላይ ስላላችሁ ብቻ ግን ነገሮች እንዳለ ቦታ እየያዙላችሁ ይመጣሉ ማለት አይደለም። ያ ፍሪኩዌንሲ ከእናንተ የሚጠብቀው ተግባር አለ። ያንን ተግባር ልታሟሉ ወይንም ልታሳኩ የምትችሉ ሰዎች መሆን አለባችሁ። ተግባር ስላችሁ ታዲያ ተራ ተግባር ሳይሆን ፕሮዳክቲቭ ኤክሲኪዩሽን፣ ውጤታማ የሆነ አፈጻጸም ያስፈልጋችኋል። ትክክለኛው ፍሪኩዌንሲ ላይ የሆናችሁ እንኳን ያንን ነገር ወደዚህ ዓለም ለማምጣት የማትንቀሳቀሱ ከሆነ ያ የምትፈልጉት ነገር ምኞት ሆኖባችሁ ነው የሚቀረው፣ እዚች ምድር ላይ አይመጣም። ምክንያቱም ያኛው ሜንታል እና ስፒሪቹዋል ፕሌን ላይ ሁሉም ነገር አልቆላችኋል። ፊዚካል ፕሌን ላይ ግን የእናንተ ስራ ያስፈልጋል። አሁን ትክክለኛው ፍሪኩዌንሲ ላይ ከተቀመጣችሁ እናንተ ምን ማድረግ እንዳለባችሁ የምታውቁ ሰዎች ትሆናላችሁ። ፍሪኩዌንሲ ወደ ኢንቱዊሽን ወደ ሜንታል ናጅዝ፣ ከሜንታል ናጅዝ ወደ አክሽን፣ ከአክሽን ደግሞ ወደ ሪያሊቲ ያልነው እዚህ ምድር ላይ የምንመለከተው ነገር ነው። ስለዚህ እውነታችንን የሚያመጣው ምንድን ነው? አክሽን ወይንም ደግሞ የኛ ተግባር። የኛን ተግባር ደግሞ የሚያመጣው ምንድን ነው? ሜንታል ናጅዝ፣ አይምሯችን ውስጥ ይሄ የሚከነክነን ሂድ እስቲ ይህንን አርግ የሚለን ያንን ነገር ሳናደርግ እንድንቀመጥ የማይፈልገን የሆነ ድምፅ አለ። ያ ድምፅ አያቆምም፣ ሁሌም ቢሆን ይጨቀጭቀናል። ያ ሜንታል ናጅዝ ይባላል። ይህ ሜንታል ናጅዝ ያልነው ነገር ደግሞ ከምንድን ነው የሚመጣው? ከኢንቱዊሽን። ኢንቱዊሽን የሚለው ቃል ከሁለት ቃሎች የመጣ ነው። ኢነር ቱዊሽን። ኢነር ቱዊሽን ማለት ኢነር ቲቺንግ ወይንም ኢነር ጋይደንስ እንደማለት ነው። ከውስጥ የሚመራችሁ ነገር ወይንም የሚያስተምራችሁ በዚህ ጋር ሂድ የሚላችሁ ድምፅ ነው። ይህ ኢንቱዊሽን ደግሞ ከየት ነው የሚመጣው? እናንተ መጀመሪያ ትክክለኛው ፍሪኩዌንሲ ላይ ስትቀመጡ። ስለዚህ አሁን ፍሪኩዌንሲያችሁ እናንተ የምትፈልጉትን ህይወት የሚያመለክት ከሆነ መፈለግ ስላችሁ ሃቪንግን የሚያመለክት ወይንም ደግሞ ያ ነገር አለኝ ብላችሁ የምታምኑት ነገር ነው ማለት ነው። ምክንያቱም አሁን እናንተ የምትኖሩት ህይወት ስትፈልጉት የነበረውን ህይወት ነው። ምንም እንኳን ባትወዱት እንኳን ያላችሁበት ፍሪኩዌንሲ ያንን የሚያመለክት ፍሪኩዌንሲ ነው። ሁሉም ሰው የፈለገውን ነገር እያገኘ ነው የሚሄደው ማለት ነው። እፈልገዋለሁ ብላችሁ ያሰባችሁትን ማንኛውንም ነገር ሆናችሁ መቀመጥ አለባችሁ። በትናንትናው ቪዲዮ ያልኩትን ነገር እንዳትረሱ። you can only have what you already have። ያላችሁን ነገር ብቻ ነው ልታገኙ የምትችሉት። በንግዳችሁ ውስጥ ተጨማሪ ገንዘብን ከፈለጋችሁ ያንን ተጨማሪ ገንዘብ መሆን መቻል አለባችሁ። በምትፈልጉት ሙያ ውስጥ የሆነ ደረጃ ላይ መድረስ ከፈለጋችሁ ያንን ደረጃ መሆን መቻል አለባችሁ። እናንተ የደረሳችሁበት ቦታ ላይ ደርሳችሁ ዓለም እዚህ ጋር ደርሳችኋል ከማለቱ በፊት ማንም ሰው ሳያያችሁ ማለትም ደግሞ ዓለም ሳይመሰክርላችሁ በፊት ለራሳችሁ መመስከር መቻል ይኖርባችኋል። እዛ ቦታ ላይ ተገኝታችሁ እነዚህን ነገሮች ማድረግ ከቻላችሁ ፍሪኩዌንሲያችሁ በምትፈልጉበት ቦታ ላይ ቁጭ ብሎላችኋል ማለት ነው። እናንተ እዚህ ምድር ላይ መሆን የምትፈልጉትን ነገር በፍሪኩዌንሲ ደረጃ ከሆናችሁ ኢንቱዊሽናችሁ ወይንም ደግሞ በውስጥ የሚመራችሁ ድምፅ እናንተ የምትፈልጉበት ቦታ ጋር የሚያደርሳችሁ ድምፅ ነው። ያንን ድምፅ ተከትላችሁ ስራ ከሰራችሁ ወይንም ደግሞ ተግባሩን ስተገብሩ ደግሞ ወደምትፈልጉት ሪያሊቲ ትገባላችሁ። ተግባር ከተባለ ነገር ሁሉ የተሻለው ምን እንደሆነ ታውቃላችሁ? ትክክለኛ ተግባር ደግሞ እንዴት ነው የሚመጣው? ከትክክለኛ ፍሪኩዌንሲ ከተነሳችሁ። ትክክል ካልተባለ ወይንም ከማትፈልጉት ፍሪኩዌንሲ እኮ ብትነሱ የውስጥ ድምጻችሁ የሚመራችሁ ቦታ አለ። አሁንም የተሳሳተ ነገር ነው የምትሰሩት፣ ማለትም ደግሞ ትክክለኛ ነገር ነው፣ ነገር ግን የምትፈልጉት እውነት አይደለም። ስለዚህ ከመልፋታችሁ በፊት መጀመሪያ ተቆሙና ትክክለኛ ፍሪኩዌንሲ ላይ ነኝ ወይ? እኔ መሆን እፈልጋለሁ ብዬ ያሰብኩትን ሰው ሆኛለሁ ወይ? ይህንን ሜንታል ዲክላሬሽን ካረጋገጣችሁ በኋላ መንቀሳቀስ ትችላላችሁ፣ መስራቱን ትቀጥላላችሁ። ከፍሪኩዌንሲ በፊት አክሽን ከቀደመ ሁሌም ቢሆን ችግር ውስጥ ትገኛላችሁ። በደህንነት ውስጥ ያደጉ ሰዎችን ተመልክታችሁ ታውቃላችሁ? በቃ ወጥቼ ልሸቅል፣ ሰራ አድርጌ ልግባ፣ ይሄ ህይወትማ የኔ መጨረሻ መሆን የለበትም፣ መለወጥ አለብኝ ብለው ቀኑን ሙሉ ለፍቶ ይገባሉ። ፍሪኩዌንሲያቸውን ከተመለከታችሁ አሁንም ድህነት ላይ ነው። ስለዚህ የሚሰሩት ነገር እንዳለ ውስጣቸው የሚመራቸው ቦታ እንዳለ እዛው ቦታ የሚያስቀራቸው ነገር ይሆናል። ብዙ ብር እኮ ሊያገኙ ይችላሉ። ሊንቀሳቀሱ ዛሬማ በደንብ ተሸቀለ ብለው ሊያስቡ ይችላሉ። ነገር ግን አሁንም ከድህነት መውጣት የሚችሉ ሰዎች አይሆኑም። እዛው ቦታ ላይ ናቸው። ለምን? ፍሪኩዌንሲያቸው አለ። ልጅ እያለን the sky is the limit ተብለን ነው አይደል ያደግነው? ሰማዩ ድረስ መዝለል ትችላለህ፣ ሰማይ ነው ገደቡ ይባላል። አሁን ግን your frequency is the limit። እናንተ ፍሪኩዌንሲ በላይ ልትሰሩ አትችሉም። ፍሪኩዌንሲያችሁ ባለበት ደረጃ ላይ ነው የምትቀሩት። ስለዚህ ፍሪኩዌንሲያችሁ እናንተ የምትፈልጉበት ደረጃ ላይ ካልሆነ የምትሰሩት ስራ ምንም ያህል ጥሩ ይሁን፣ ምንም ያህል ሰዎች የሚለወጡበት ቢሆን እናንተ እነሱ እንደተለወጡት ልትለወጡ አትችሉም። እነሱ የተለወጡት መጀመሪያ በፍሪኩዌንሲ ደረጃ ተለውጠው ስለተገኙ ነው።
ነገር ግን አሁን ባልኳችሁ መንገድ ፍሪኩዌንሲን አስቀድማችሁ አክሽኑ ሲቀር አክሽኑን የማትሰሩ ከሆነ ስሎት የምትባሉት እናንተ ናችሁ። ስታግኔሽን ኦፍ ኤነርጂ፣ በቃ ደርቃችሁ ቀርታችኋል። ያለ ተግባራችሁ ደግሞ የምትፈልጉት ህይወት እዚህ ምድር ላይ ሊመጣ አይችልም። እናንተ ግዴታ መንቀሳቀስ አለባችሁ። ውስጣችሁ የሚነግራችሁን የሚጨቀጭቃችሁ ነገር ማድረግ አለባችሁ። ኢትዮጵያ ውስጥ ደግሞ የመስራት ችግር የለብንም እኮ እንሰራለን። ከቀን ስራ ጀምሮ እኛን በህይወት የሚያቆየንን ማንኛውንም ነገር ለመስራት ዝግጁ ነን። ነገር ግን ከትክክለኛው ፍሪኩዌንሲ ያልተነሳ ነው እድሜ ዘመናችንንም ባሪያ ሆነን እንሄዳለን ማለት ነው። በስራ ብቻ በጉልበት የምናምን ሰዎች። እንደዛ አይነት ሰው ደግሞ ሰነፍ ሊባል አይገባም። እየሰነፈ አይደለም፣ ነገር ግን ከትክክለኛው መነሻ እየተነሳ አይደለም። ሰነፍ የሚባለው ትክክለኛ ፍሪኩዌንሲ ላይ ገብቶ እዛ ፍሪኩዌንሲ ላይ ማድረግ ያለበትን የሚጠበቅበትን ነገር ህሊናው ውስጡ እየነገረው ማድረግ ያልቻለ ሰው ነው። ፕሮዳክቲቭ ኤክስኪዩሽን ወይንም ደግሞ ውጤታማ የሆነ አፈጻጸም ግዴታ ያስፈልጋል። ስንፍናን የምናሸንፈው በዛው ነው። ዴድሊ ሲንስ ከሚባሉት ውስጥ ቀጣዩን ደግሞ እንመልከት። ግሪድ ወይንም ደግሞ ስስት፣ ስግብግብነት በሚባለው ቃል በደንብ ይታወቃል። ኤሶቴሪክሊ ከተመለከትነው ኤክሴሲቭ ዲዛየር ወይንም ኤክሴሲቭ ጌቲንግ፣ ከልክ ያለፈ ፍላጎት፣ ከልክ ያለፈ የሆነ ነገርን ማግኘት። በህይወታችሁ ውስጥ መረዳት ካለባችሁ ነገሮች ውስጥ አንደኛው ይሄ ነው። ሁለት ጥንቸሎችን የምታባርሩ ከሆነ ምንም አይነት ጥንቸል አትይዙ። በሁለት ወንበሮች ላይ በአንዴ ልትቀመጡ አትችሉም። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም የሚባል የለ። ተመሳሳይ ነው። ሁለት ቤት ስላላችሁ ሁለቱም ቤት ውስጥ በተመሳሳይ ቀን ማደር ትችላላችሁ ማለት ግን አይደለም። ግሪድ ስስት ወይንም ስግብግብነት ኤክሴሲቭሊ ጌቲንግ ነው ብያቸዋለሁ። ኤክሴሲቭሊ ጌቲንግ የሚለው ውስጥ ካላችሁ ኤክሴሲቭሊ ሃቪንግ ውስጥ የላችሁበትም። አንድ ሰው የሆነ ነገር እነዚህ ምድር ላይ ከማግኘቱ በፊት በፍሪኩዌንሲ ደረጃ ያንን ነገር ሊኖረው ይገባል ብያለሁ። ስለዚህ አይ ሃቭ ኢት ብላችሁ የምታምኑ ሰዎች መሆን አለባችሁ። ይሄ ነገር የኔ ነው አለኝ ብላችሁ የምታምኑ መሆን አለባችሁ። አንድን ነገር ደግሞ እየፈለጋችሁ ከቀጠላችሁ ይሄንን ነገር እፈልገዋለሁ ካላችሁ ይሄ ነገር የለኝም እያላችሁ ነው subconsciously። ስለዚህ እነዚህ ሁለት የተለያዩ ስቴቶችን ማወቅ አለባችሁ። መፈለግ የሚባልበት ስቴት አለ፣ ማግኘት ወይንም ደግሞ የዛ ነገር ባለቤት መሆንም ደግሞ አለ። በእንግሊዝኛ ቃል አይ ሃቭ እና አይ ዋንት ይለያያል። የመጀመሪያው አለኝ ሲሆን ሁለተኛው ደግሞ እፈልጋለሁ እንደማለት ነው። እዚህች ዓለም ላይም ደግሞ ሁለት ወንበሮች አሉ። ከሁለቱ ወንበሮች ላይ አንዱ ላይ ብቻ ነው መቀመጥ የምችሉት። አለኝ የሚባል መቀመጫ አለ፣ እፈልጋለሁ የሚባል መቀመጫ አለ። የዚህችን ዓለም ህግ ትላንትናም በዛሬውን ቪዲዮ ደጋግሜ ነግሬያቸዋለሁ። you can only have what you already have። ያላችሁን ነገር ብቻ ነው ሊኖራችሁ የሚችለው። ስለዚህ አንድ ነገር እፈልገዋለሁ ካላችሁ ይሄ ነገር የለኝም እያላችሁ ነው። አለኝ ብላችሁ ስታምኑ ግን አለኝ ማለት ይሄንን ነገር እዚህ ምድር ላይ አግኝቼዋለሁ ማለት ሳይሆን በፍሪኩዌንሲ ደረጃ ይዤዋለሁ ማለት ነው። ነገሮችን እንደ ፈጣሪ ሆናችሁ ማሰብ ከቻላችሁ አለኝ ካላችሁ ያ ነገር በአይምሯችሁ ውስጥ በአይነ ህሊናችሁ ውስጥ የእናንተ ነው። ስለዚህ ያ ነገር እናንተ ጋር ካለ በአይነ ህሊናችሁ ወይንም ደግሞ በፍሪኩዌንሲ ደረጃ ያ ነገር የእናንተ ከሆነ ወደዚህች ምድርም ደግሞ መምጣቱ አይቀርም። ታዲያ እዚህች ዓለም ላይ ግሪድን ወይንም ደግሞ ስስትን ስግብግብነትን እንዴት ነው እንድንመለከት የተደረግነው? ሀብታሞችን ተመልክተን እሱ እኮ ስግብግብ ነው 3-4 ቤት አለው እንላለን። ምንም እንኳን 3-4 መኪና 3-4 ቤት በአካውንት ውስጥም ብዙ ብር ቢኖረውም እንኳን አሁንም ድረስ ያንን ነገር የበለጠ እየፈለገው ይሄዳል። ያንን ደግሞ ግሪድ ብለነው ቁጭ ያለን። በሚያስቅ ሁኔታ ግን እናንተ የበለጠ ነገሮችን እየፈለጋችሁ እየተመኛችሁ በመጣችሁ ቁጥር ያ ነገር የእናንተ እንዳልሆነ ማስረጃ እየሆነላችሁ ይሄዳል። ለምን ካላችሁ you can only have what you already have። ያላችሁ ነገር ብቻ ነው ሊኖራችሁ የሚችለው። ይህን ነገር የሆነ ቦታ ጻፉትና ሁሌም ቢሆን የሆነ ነገር ስትፈልጉ አስታውሱ። እፈልጋለሁ ማለት የለኝም ማለት ነው። ስለዚህ የምትፈልጉትን ማንኛውንም ነገር እንዳላችሁ አድርጋችሁ ማሰብ ይኖርባችኋል። አይ ዋንት ከምትሉ አይ ሃቭ ብትሉ ይሻላል። ስላላችሁ ብቻ ደግሞ የሚቀየር ነገር አይደለም። ፍሪኩዌንሲያችሁ መለወጥ አለበት። ያንን የፈለጋችሁትን ነገር የምርም እንዳገኛችሁ አድርጋችሁ ልታምኑ ይገባል። የምትፈልጉት የትዳር አጋሪ ይሆነኛል ብላችሁ ያሰባችሁት ሰው ካለ ያንን ሰው ከመፈለግ ይልቅ አብረንን ከኔ ጋ ነው ብላችሁ ብታስቡ ሶሊድ የሆነ ፍሪኩዌንሲ ላይ ናችሁ ማለት ነው። ይህ ምሳሌ ለገንዘብ ብቻ እንዳልሆነ ለማመልከት ነው ያንን ምሳሌ ሰጠዋችሁ። በገንዘብም ከፈለጋችሁ ይቻላል። ይህን ያህል ገንዘብ እፈልጋለሁ ከምትሉ ያንን ያህል ገንዘብ ይዛችሁ ቁጭ ማለት አለባችሁ። ይዛችሁ ስላችሁ እዚህ ምድር ላይ አይደለም፣ በልቦናችሁ። ስለዚህ ግሪድ ሲባል ወይንም ደግሞ ስግብግብነት ስስት ሲባል ሁሌም ቢሆን ያላቸው ሰዎች ላይ ሄዳችሁ ጣታችሁን መጠቆም ትወዳላችሁ። ምንም ነገር ባይኖራችሁም እናንተ ከነሱ በላይ ስስታም ልትሆኑ ትችላላችሁ። ምክንያቱም ለዛ ነገር ያላችሁ ስስት፣ ለዛ ነገር ያላችሁ ፍላጎት፣ ለዛ ነገር ያላችሁ ስግብግብነት ነው ከዛ ነገር እያራቃችሁ የመጣው። ብር ባያችሁ ቁጥር ይህንን ያህል ብር እፈልጋለሁ፣ ይህንን ያህል ብር እፈልጋለሁ። ደስተኛ ጥንዶችን ስትመለከቱ እኔም እንደዚህ አይነት ሰው እፈልጋለሁ፣ እኔም እንዲህ የሚወደኝ ሰው እፈልጋለሁ እያላችሁ ስታስቡ ለዛ ነገር ያላችሁ ስስት
ለዛ ነገር ያላችሁ ስግብግብነት ከዛ ነገር አራቃችሁ። ስለዚህ ያንን ነገር በህይወታችሁ ልታገኙት አትችሉም። ነገር ግን አሁንም ሀብታም ከተባለው ፍቅረኛ ካለው ሰው በላይ ስግብግብ ናችሁ። ምንም ስለሌላችሁ ስግብግብ ልባል አልችልም ብላችሁ ልታስቡ አይገባም። እንደዛ ብላችሁ ራሳችሁን አታታሉ። ግሪድ ወይንም ደግሞ ስስት፣ ስግብግብነት በዚህች ምድር ላይ ባላችሁ ነገር ሳቲስፋይድ እንዳልሆናችሁ እንዳረካችሁ የሚያሳይ ምልክት ነው። ስለዚህ በውስጣችሁ ያንን እርካታ ታመጡታላችሁ። የምትፈልጉትን ነገር እንዳላችሁ አድርጋችሁ ታምኑና በዛ ኮንሽስነስ ውስጥ ትቆያላችሁ። ውስጣችሁ ረክቷል። የዚህ ምድር ላይ ያንን ነገር ባታገኙም እንኳን ግን ውስጣችሁ ልቦናችሁ አምኖ ያንን ነገር እንደተቀበለ ሰው ተቀብሏል። ስለዚህ እዚህችም ምድር ላይ ያንን ነገር ታገኙታላችሁ ማለት ነው። the less you want the more you will have። ብዙ ባልፈለጋችሁ ቁጥር ብዙ ይኖራችኋል። እስከ መጨረሻው ስለተከታተላችሁልኝ አመሰግናለሁ። ዴድሊ ሲን ከተባሉት ውስጥ ቀሪ ያላወራናቸው 2 አሉ። እነሱን ነገ በአንድ ቪዲዮ ለማድረግ ሞክራለሁ። ካልሆነ ግን ወደ ሌላ ቶፒክ ስዊች ያደርጋለሁ። በሉ ቻው።